ሸይዛኔ በደስታ ብዛት ማልቀስ ጀመርኩኝ። ከዛ ሳለቅስ አየኝና ቅንድቡን አጨማደደው። አታልቅሽ አይነት ነገር ማለት ነው። እንደዚህ ቅንድቡን እንትን አደረገም። እንደዚህ የማክሮፍ ምልክት የለም ስታለቅሽ አዝናለሁ አይነት ነገር ነው። ሁሌ እንደዛ ይለኛል። ሲከፋሽ ይከፋኛል። ከዛ እንደውም ለመጀመሪያ ጊዜ ስራ ባሌ ከታመመ በኋላ ስራ ስሄድ ይቅርታ። አይዞሽ ማሪ አይ ፊል ዩ በጣም እንደዚህ አይነት ይኸውልሽ፣ በጣም ጎበዝ ሁሉን ነገር የሚያደርግ ባል ሚስትን ሰነፍ ያደርጋል። ያ ሙልቅቅ ስላደረገች ስራ ምስቱ ስለሚነፍሽ መንገዱን ማታይ ምን አገባኝ አለ ባል ያደርገዋል። ሁሉን ነገር እሱ ይፈጽመዋል ብለሽ ሁሉን ነገር እሱ ላይ ዝርግፍ አድርገሽ ትቀያለሽ። እንዲነሽ ማን ነው የሚለው? አንዴ መጀመሪያ አንብልኝ። ቸኮላዴ በጀርመንኛ ነው ቸኮሌት ማለት ነው። ቸኮላዴ ቸኮሌት ብዬ ቅድም ኤስ ብዬ ከዛ ኤስ ቸኮሌት አልኩኝ። ከዛ ፈረንሳይኛ ይሁን ስል ሰምተሽኛል? ፈረንሳይኛ ይሁን ላቲንኛ ይሁን የማውቀው ነገር የለም። ብቻ ቸኮሌት ምልክት አለብሽ ብያለሁ። ቸኮሌት ምናምን ስለሚሉኝ ቸኮላዴ አልኩት። ጀርመንኛ ነው። በጣም ደስ ይላል። ቸኮላዴ ነው በጀርመንኛ። ቸኮሌት ቸኮላዴ ነው። ደስ ይላል። ሰላማቱ በጣም ነው የምወድሽ፣ አድናቂሽ ነኝ። አመሰግናለሁ። እኔ ማር በጣም አመሰግናለሁ። ፈጣሪ ያክብርልኝ። እሺ ኦኬ። የኔ ታሪክ የሚጀምረው ያው ስለ እኔና ስለ ባለቤቴ ነው እና ከተዋወቃችሁበት ነው የምትጀምሪልን ማሬ? ያ የተዋወቅነው አዲስ አበባ ነው ከ5 ዓመት በፊት እና አዲስ አበባ ለመዝናናት መጥቶ ነው። ከዛ በዛው ተዋወቅን ምናምን ኢትዮጵያ ተጋባን። ከዛ እኔ ወደዚህ ወደ ስዊዘርላንድ መጣሁ። እሱ የሚኖረው እዚህ ነው። ከ3 ዓመት በፊት ነው እዚህ የመጣሁት። ከዛ አብረን መኖር ጀመርን። ያው በሰው ሀገር ከባድ ነው፣ ቋንቋ ለማመድ አለብኝ ምናምን ጀርመንኛ እና ሶሪ በጣም ታሪክ መናገር ብዙም አልችልም። እና አብረን እየኖርን ከ3 ዓመት በኋላ ያ ወደ እሱ እንትኑ ዘሩ ቱርካዊ ነው፣ ትውልድ እድገቱ ግን እዚህ ነው። እና ቤተሰቦቹ ወደ ቱርክ ነው ያሉት እና ለመዝናናት ሄድን ሳመር ላይ በዛኛው ዓመት 2025 ላይ እና ከዛ በሄድን በሁለተኛው ቀን ባሌ በድንገት ወደቀ ቤት ውስጥ አልጋ ላይ። ቸኮሌት ኮመንት እያነበብሽ ነው? ኖ አላነብም። ግድግዳ እያየሽ ነው? ግድግዳ እያየሁ ነው የማወራው። ሀሳብሽ እንዳይሰርቁሽ ነው። ባልሽ ቱርካዊ ነው። ኢትዮጵያ ለመዝናናት መጥቶ ኖ ኢትዮጵያ ያ በፊት የተገዋወቅ ነው። ያ ኢትዮጵያ ለመዝናናት መጥቶ እኮ ዜግነቱ ቱርካዊ ነው። ያ ዜግነቱ ቱርካዊ ነው። ሁሉ ልሻው ለምሳሌ ያንቺ ታሪክ እኔ ቢሆን የሚወራው እኔ ቸኮሌት ይባላለሁ። ኢትዮጵያ ውስጥ በምኖር ጊዜ አንድ ቱርካዊ ኢትዮጵያ ለመዝናናት መጥቶ ተጣበስን። ላይክ መንገድ ላይ ታክሲ ውስጥ ሬስቶራንት የት እንደተዋወቅን ጨምሬ አሁን ይሄን አልነገርሽንም፣ የት እንዴት እንደተዋወቃችሁ። ከዛ ተዋወቀንና ብለሽ እንደዚህ ነው የሚሆነው። ኦኬ ሬስቶራንት ውስጥ ተዋወቅን። ማን መጀመሪያ ማንን አየ? ተያየን። ከዛ ኢንስታ ተቀያየርን። ከዛ ማን መጀመሪያ ፍላጎት አሳየ? ተያያችሁ። ከዛ ማን ፍላጎት አሳየ? እሱ ነው የሚያሳየው። እሱ ነው ያሳየው። እሺ ከዛ አሳየና መጥቶ በምንኛ አወራሽ? ምን አለሽ? አንቺ በእንግሊዝኛ ስቲል የምንግባባው የምናወራው በእንግሊዝኛ ነው። ኦኬ በእንግሊዝኛ መጥቶ ያለሽ? ከዛ አበሻ ቢሆን ምን ፈልገ ነው ትይው ነበር፣ ግን ቱርካዊ ስለሆነ አናገርሽ። ከዛ ተዋወቀ፣ ማውራት ጀመረ ምናምን። ከዛ ስለ የኢትዮጵያን ባህል ማለት ምን ማድረግ እንዳለበት ምን አወቀና ሽማግሌም ላከ ቤት ከሚያውቁት ሰዎች ጋር ማለት ነው። እና ከዛ በቃ ከዛ እኔ ወደዚህ ሀገር መጣሁ። በጣም የመጨረሻ ጥሩ ሰው ነው እና
እዚህ ሀገሩን ማሳየኝ፣ ቋንቋ መማር እንዳለብኝ ነገረኝ። ቋንቋም እየተማርኩ ከዛ በመጨረሻም በጣም አዲስ ስለሆንኩኝ ምናምን ሀገሩን አልወደድኩትም ነበር። ቋንቋም ስለማልችል ጓደኞችም ስለሌሉኝ በቃ ወደ ኢትዮጵያ መመለስ ነበር በጣም የምፈልገው። ከዛ ከሁለት ዓመት በኋላ እየለመድኩት ቋንቋውን እያወቅኩ ስመጣ ከዛ የራሴ ስራ ሲኖረኝ ምናምን እየወደድኩት በጣም አሪፍ ኑሮ እየኖርን እያለ ከዛ እኔም ስራ እየሰራው ነበር። በመሀል እረፍት ወስደን ሰመር ላይ ለቱርክ ሄድን እና ቤተሰቦቹ ጋር። ከዛ በሁለተኛው ቀን ባሌ አልጋ ላይ ቁጭ እንዳለ ወደቀ፣ ራሱን ስቶ ወደቀ። ከዛ የዛኔ እኔ እንደዛ ሲወድቅ እየቀለደ ነበር የመሰለኝ። ከዛ ተጫጮህን አባቱን ጠርቼው ምናምን ቤተሰብ መጣ። ከዛ ብናናግረው እንትን ብንለው አይሰማንም። አምቡላንስ ተጠራና አምቡላንስ መጣ። ከዛ አቅራቢያ ወዳለ ሐኪም ቤት ሄደ። ሐኪም ቤትም ምንም ያለበትን ነገር ሊያውቁለት አልቻሉም። በቃ ብዙ የተለያየ ነገር ይላሉ፣ የቲዩመር ምናምን ብዙ ነገር ይላሉ። ከዛ ግን ያው ይሄ ላይፍ ሴቨር ውስጥ ተደርጎለት ማለት ነው ህይወቱ እንዲቆይ ተደርጎ እዛ ውስጥ ቆየ እና በመጨረሻ እዚህ ስለማንችል ወደ ሌላ ሐኪም ቤት መሄድ አለበት እንጠብቅ አሉ። ሄሊኮፕተር መምጣት አለበት እና እንጠብቅ ብለው ኦኬ የጠበቅን ወደ 8 ሰዓት ምናምን ይሆናል። ሆስፒታል ውስጥ ዝም ብለን እያለቀስን ሁላችንም ቁጭ ብለን እየጠበቅን በመጨረሻ ሄሊኮፕተር በጣም ንፋስ ስላለው በሄሊኮፕተር መሄድ አይችልም፣ አምቡላንስ መጥቶ በመኪና ነው መሄድ ያለበት ምናምን አሉ። ኦኬ ምናምን ተብሎ መጣ አምቡላንስ። 5 ሰዓት ድራይቭ የምታደርጊበት ነው፣ ሌላ ሲቲ የምንሄደው ነው። እዛ 5 ሰዓት ነድተን ወደ ሌላ ከተማ ሄድን። ልንደርስ ወደ ሆስፒታሉ ልንደርስ ስንል አምቡላንሱ ከሌላ መኪና ጋር ተጋጨ፣ ከትልቅ መኪና ጋር ተጋጨ። ከዛ ደግሞ ሌላ አምቡላንስ እስኪመጣ እዛ ንፋስ ላይ ምናምን በቃ እና እኔ በዛ መሀል እኔ እዛ ቋንቋ ምናምን አልችልም፣ እንትን ፎሬነር ነኝ ማለት ነው። ቋንቋ አልችልም። ከቤተሰቦቹ ጋርም እንግባባው እነሱ እንግሊዝኛ ብዙ ስለማይችሉ ትንሽ በጀርመንኛ ነው ትንሽ የምናወራው የምንግባባው እና በጣም ከባድ ነበር። ከዛ ሌላ አምቡላንስ መጣ፣ ሄድን ወደ ሌላ። ከዛ ሐኪም ቤትም ስንሄድ አይሲዩ ክፍል የለም ሞልቷል ተብሎ ወደ ሌላ መሄድ አለብን ተባለ። ወደ ሌላ ቦታ ሄደን ሌላ ሐኪም ቤት ሄደን በመጨረሻም ብዙ ነገር ሊያውቁለት አልቻሉም። ብዙ ነገር አድርገው ምናምን መጨረሻ ላይ ከ5 ቀን በኋላ ብሬን ብሊድ ነው የገጠመው አሉ። ጭንቅላት ውስጥ ደም ፈሷል። እና እዚሁ በወደቀ ሰዓት ካልጋ ላይ በወደቀ ሰዓት መውደቅ አይደለም፣ እሱ ዝም ብሎ አልጋ ላይ ቁጭ ብሎ ነበር። እኔ ቁጭ ብሎ መናገር አልቻለም። ሳናገር ይዛኔ ምን ሆነክ ነው ስለው አይመልስልኝም። ግን እሱ ሲነግሩን ስለ በሽታውም ሳቅ። ከዛ በኋላ ነው ከእሱ ጋር ከተፈጠረ በኋላ ነው እንትን ያለኝ ብሬን ብሊድ ያጋጥማል አንዳንዴ። ደም ስትሮክ ነው ስትሮክ ይገናኛል። ግን የእሱ ስትሮክ አይደለም፣ ደም መድማት ነው ጭንቅላት ውስጥ ዝም ብሎ ነው የተፈጠረ። ይሄ ይፈጠራል በማንኛውም ሰዎች ላይ ነው ያለው። ደማቸው በድንገት ከፊልና መቆጣጠር ሲያቅተው ወደ ጭንቅላት ላይ ይፈሳል። ከዛ እንደ ስትሮክም ይሆን እና የዛኔ አላወቁለትም ነበር። ብዙ ነገር አድርገው መጨረሻ ላይ ብሬን ብሊድ ነው አሉን እና በህይወት የመቆየት ቻንስ የለውም 1% ብቻ ነው። ግን እንትን ሰርጀሪን ህይወቱን ለማቆየት እንሞክራለን። ግን ይሄ ሰርጀሪ ህይወቱን ለማቆየት ብቻ ነው። ከዛ በኋላ የሚመጣውን ነገር አናውቅም። እሱንም 1% ብቻ ነው በህይወት የመዳን እድሉ ብለው ነገሩን። ከዛ ኦኬ ብለን 8 ሰዓት የፈጀ ሰርጀሪ ያደረገ እዛ ተርኪ ላይ። በህይወት ተራንስ የለውም 1% ብቻ ነው። ግን እንትን ሰርጀሪን ህይወቱን ለማቆየት እንሞክራለን። ግን ይሄ ሰርጀሪ ህይወቱን ለማቆየት ብቻ ነው።
ከዛ በኋላ የሚመጣውን ነገር አናውቅም። እሱንም 1% ብቻ ነው በህይወት የመዳን እድሉ ብለው ነገሩን። ከዛ ኦኬ ብለን 8 ሰዓት የፈጀ ሰርጀሪ ያደረገ እዛ ተርኪ ላይ በህይወት ተረፈ። ቆየ ከ10 ምናምን ቀን በኋላ ከኮማ ውስጥ ነቃ እና ከዛ ከኮማም ሲነቃ ምንም ማንንም አያውቅም ነበር። ምንም ራሱንም አያውቅም፣ መንቀሳቀስም አይችልም፣ አይኑንም መጨፈን አይችልም። በቃ ልክ በህይወት ኖሮ እንደሞተ ሰው ማለት ነው። ከዛ ቀስ እያለ ነው የሚነቃው። ሐኪም በጣም ጥሩ ዶክተር ነበር። የዛኔ ስቲል ኮንታክት አለኝ ከዶክተሩ ጋር። ቀስ እየተባለ ነው የሚነቃው እና ከዚህ በኋላ የሚያስፈልገው ቴራፒ ምናምን ነው አሉን። ኦኬ ብለን ግን ወደዚህ ወደ ስዊዘርላንድ ግዴታ መምጣት አልነበረብን፣ ምክንያቱም የሱም የሄልዝ ኢንሹራንስ ያለው እዚህ ነው፣ እዚህም ስለምንኖር። ከዛ በአምቡላንስ ኤርፕሌን መጣን ወደዚህ ተመልሰን ከ25 ቀን በኋላ እኔና እሱ ስንመጣና በመሀል ደግሞ ከመጀመሪያም ጀምሮ ባሌ ሳገባው ወንድሙ አይወደኝም ነበር እና ሁሌም በቃ ምክንያት እንትን ይላል። በጣም በመሀላችን ይገባል፣ ብዙ ነገር ይነግረዋል። ወንድም ባሌ ደግሞ ምንም በጭራሽ አይሰማውም፣ ምንም ነገር እንትን አይለውም። ከዛ እዛ ሆኜ እያለሁ እኔ ኮንታክት አልነበረኝም ከሄልዝ ኢንሹራንሱ ጋር እንትን ማለት ነው ወደዚህ ለመምጣት በፕሌን እና የዛኔ እሱ ነበር ችግር የለውም እኔ ኮንታክት አደርጋቸዋለሁ፣ ኃላፊነቱን አንቺ ለእኛ ስጭን እንድናወራ ምናምን አሉኝ። እሱና የባሌ ወንድምና ገርል ፍሬንዱ እና እኔ ደግሞ ኦኬ ምናምን አመኛቸው። ኦኬ አልኳቸው። እያወራሁ እኔ እዛኔ ተደናግጫለሁ። ምንም እውነት መስሎ አልተሰማኝም። ለመዝናናት ሄደን ይሄ ነገር ሲፈጠር ጭንቅላቴ ምንም ሊቀበለው አልቻለም። መተኛት አልቻልኩም። ለ20 ምናምን ቀን እየተነሳው ጮኋለሁ። ምግብም መብላት አልቻልኩም። እና ከዛ እሱ ደግሞ ወንድሙ ለሄልዝ ኢንሹራንሶቹ ምን አላቸው፣ እሱ ብቻውን ነው ሄደው ማንም የለም እዛ እሱን ብቻ ነው የምትወስዱት ብሎ ነግሯቸው፣ ከዛ ለሱ ብቻ ነው ትኬት ተቆርጦ ሄደው ለፕሌን ማለት ነው። ከዛ ፕሌኑ መጣ። አንቺ አትሄጂም አሉኝ እነሱ። እኔ እዛ ለህይወቴም ነው የፈራሁት፣ ለባል ያሁን ብዙ ነገር ነው የተደበላለቀብኝና አንቺም ሄድ አትችይም፣ ምክንያቱም አንቺም መውሰድ አይችልም፣ እሱን ብቻ ነው መውሰድ የሚችለው አሉኝ። ኦኬ ችግር የለውም ዋናው እሱ መሄዱ ነው፣ እኔ በሌላ እመጣለሁ ብዬ ትኬት ሳይ የዛኔ የትምህርት ቤት ዝግ ምናምን ስለው ነበር። ሳመር እንዳለ ትኬት የለም፣ ምንም አይነት ትኬት የለም። ከዛ በቃ ችግር የለውም ቆይቼ ቢሆን ሄዳለሁ ፈልጌ ትኬት ብዬ ልንሸኘው ፕሌኑ መጣ። እዛም ከዚህ ሄዱት ዶክተሮቹ መጡ ሊወስዱት። ከዛ አንዷ ነርስ አየችኝ፣ ከዚህ ሄደች ናት። ከዛ ፎሬነር ነሽ አይደለ አለችኝ። ማለት ከዚህ ሀገር አይደለሽ ማለት ስለኝ፣ አዎ እኔና ባሌ እንደዚህ ልንሳና መተን ነው። እና ለምንድን ነው ታዲያ እሱ ብቻ ነው ብለው ነገሩን? እዚህ ሀገርማ በጭራሽ ትቼሽ አልሄድም ብቻሽን አለችኝ። ከዛም መታወቂያዬን ወሰደች ምናምን አናገረቻቸው። እኔ ኃላፊነቱን ወስዳለሁ አናገራቸዋለሁ አለች። እና እሷ እግዚአብሔር ለእኔ ሲልክልኝ እንደ መልአክ አድርጎ እሷ እንትን አለች እና ኃላፊነቱን ወስዳ ምንም ሻንጣዬንም ሳልወስድ በለበስኩት ልብስ ነው የመጣሁት ወደዚህ ከባሌ ጋር። ከዛም በኋላም ደግሞ ወደ ሕክምና ገባ። ዶክተሮች ብዙ ነገር ነግረውን ነበር። መናገር እንደማይችል፣ ማየት እንደማይችል፣ መንቀሳቀስ እንደማይችል እንደዛ ብለው ብዙ ተስፋ የሚያስቆርጥ ነገር ነገሩን ምናምን። ከዛ በመሀል ደግሞ ብዙ ነገር ስለነገሩን እኛም ተስፋም እያደረግን ደግሞ አንዳንዴም እንትን ይልብናል። ከዛ ግን በመሀል ባሌ መናገር አይችልም ተብሎ ዝም ብለን እያወራኑ እያለ በመሀል አወራ። አር ዩ ታየርድ ምናምን ስለው ኖ አለኝ። ከዛ ደነገጥኩኝ፣ ማመን አልቻልኩም። ሁሉም ከዛ ለሐኪሞቹም ነገርኳቸው፣ እነሱም ራሱ ተገረሙ እንትን በማለቱ ምናምን። ከዛ በመሀል እንደዚህ እያገገመ እያለ ደግሞ ኢንፌክሽን እንትን አለው አጋጠመው። ቁስሉ ላይ ሰርጀሪ የተደረገበት ቁስል ላይ ኢንፌክሽን አጋጠመው ነው እና እንደገና ወደኋላ ተመለሰ። ሁሉም ነገር ከነበረበት ወደታች። ከዛ የተለያየ በሽታ ይዞበት መጣ። የተለያየ ድጋሚ ብሬን ሰርጀሪ ማድረግ ነበረበት በቀኝ በኩል ምናምን። ከዛ እንደዛ በመሀል ደግሞ ወንድሙ አንቺ እዚህ ሀገር እንትን ስለሆንሽ አዲስ ስለሆንሽ
መብት ምንም ነገር አይኖርሽም። ማኒፕሌት ሊያደርገኝ ፈለገና ኃላፊነቱን ሙሉ በሙሉ ለእኔ መስጠት አለብሽ። የባሌን ኃላፊነት ሙሉ በሙሉ የትም ሀገር ሚስት ባል ሲታመም ሚስት ናት ከጎኑና የሆነ ነገር የምታደርገው ምክንያቱም ህጋዊ የተጋባን ስለሆነ ያንን ነገር አውቅ ነበርና ምንም ማለት እንደ ጅል ቆጥሮኝ ነውና እንደዚህ መስጠት አለብሽ አለበለዚያ እዚህ ሀገር እንትን አለ ምንድነው ይሄ እንደ ሶሻል ሰርቪስ ምናምን አለ የሚወስዱ የሆነ ነገር ሲፈጠርባቸው ልጆች ምን እንደሚወስዱት አንድ ሰው በራሱ መወሰን ሳይችል ሲቀር መጀመሪያ በህይወት እያለ እንደዚህ ከሌ እንደዚህ ያርግልኝ ምናምን ብሎ ካልወሰነ በስተቀር እነሱ ናቸው የሚወስዱት መንግስት ማለት ነውና ያንን ካላደረግሽ እነሱ ይወስዱታል። እነሱ ወሰዱት ማለት እንደዚህ ይሆናል ምናምን ብዙ ነገር አለኝ። ከዛ ብዙ እንትንም ሊያስፈራራኝ ሞከረ ጮህብኝ ምናምን። ከዛ የዛኔም ደግሞ የወንድሙ የባሌ ጓደኛ አብሮት የሚሰራ ደውሎ ያለኝ ምንም ነገር ወንድሙ ቢልሽ ነው ግን እንትን የምትሏት እንደዚህ ጃጅ የምታረጓት ሀቡ ሶሪ ቅድም ባትሪ እንትን ብሎብኝ ነው እያወራሁ እያለ ዘጋብኝ። እንዴ ሀሳብ እኮ ገደለኝ። ስላንቺ ማየትሙት ባሏ ድኖላት ይሆን ወይስ ካሁን ኮማ ውስጥ ይሆን እንዴት ሆኖ ይሁን ብዬ እኮ እያሰብኩኝ ቆየሽ። ጠፋሽ እኮ ቻርጅ እያደረኩ ነበርና አልከፍታለኝ። እሺ ቆይ አንዴ የወሎ ሸበላን እንሸኘውና ከዛ ቤት የሆነች ልጅ ናት እና የሆነ ቆንጅዬ ቱርካዊ እንደዚህ ፊልም ላይ እንደምናያቸው ቆንጆች ነው ሚዝናና ኢትዮጵያ ይመጣል። ከዛ በመዝናናት ላይ ያለ የሆነ ሬስቶራንት ውስጥ ያያትና ይወዳታል። ከዛም ሄዶ እንተዋወቅ ብሎ በእንግሊዘኛ ያወሩና ኢንስታግራም እንደሚባል ሀገር ወሰዳት። ቁጭ ባለበት ራሱን ስቶ ሆቴል አልጋ ላይ ቁጭ ብሎ ራሱን ስቶ ወደቀ። ሀቡ ሆቴል ውስጥ አይደለም ሩማችሁ እና ሆቴል ውስጥ ሳይሆን ቤተሰቦቹ ጋር ነው። ቤተሰቦቹ ቤት ነው። ቤተሰቦቹ ቤት ውስጥ ነው። ያ ወይኔ ደግሞ እኮ የጫጉላ ሽርሽራቱን ገና አጣጥማችሁ ነው። የጫጉላ ከተጋባን በ3 አመት ነው ይሄ የተፈጠረው። ወይ ገና ሽራው ነሽ መስሎኝ እኮ ነው። በጣም አዝኜ ግን በሰው ሀገር አዲስ ሆና ባል አስታማሚ ሆና ቀረች እያልኩኝ ነው። አዲስ ነኝ ስቲል አዲስ ነኝ። ምክንያቱም ባሌ በጣም ጥሩ ሰው ስለሆነ ሁሉንም ነገር የሚያደርገው እሱ ነበር። 3 አመት ሙሉ አዲስ ነሽ ነው? 2 አመት ከምናምን 2 አመት እና ማለት እዚህ ሀገር የሚኖር ሰው ያውቀዋል። እንደ አዲስ ነው የሚሰማሽ ቋንቋ ስትማሪ። ራዋ አልነበርሽም መሰለኝ ራሱ አውርታ ኔትወርክ ነቅሏት ረጅም ሰዓት ቆይታ ስለመጣች ህዝቡ እንዳይጠፋበት ነው እኔ የገረብኩትኝ። ይኸው ከዚህ ጋር ይኸው እዚህ ድረስ ገርብ ያለው ቀጥ ሂጂበት ማሬ። 2 አመት እንደ አዲስ ነው እንትን የሚባለው። ምክንያቱም ከሀገሩ ጋር ሁሉንም ነገር ለመልመድ በጣም ከባድ ነው እና ደግሞ ባሌ መጨረሻ ጥሩ ሰው ስለሆነ ሁሉንም ነገር ያደርግ ነበርና እኔ ደግሞ ስለሚያደርግ ምንም አያሳስበኝም። በቃ የሆነ ነገር እንትን ሲል አይ ባሌ ያደርገዋል ምንም እንትን አይለኝ። መንገድ እንኳን ስንሄድ ምሰራበት ሰራ ነበርና ስለዚህ ችግሩ የተፈጠረው ይቅርታና የረሳሁት ነገር ስዊዘርላንድ ውስጥ የምትኖሩበት ሀገር ውስጥ ሳይሆን ቱርክ ለመዝናናት ሄደን ነው ሳመር ላይ ቱርክ ውስጥ አገሩ የገዛ ሀገሩ ውስጥ ነው የተፈጠረው። ያ ባሌ ተወልዶ ያደገው እዚህ ነው ግን ለእንትን ቤተሰቦቹ ደግሞ ጡረታ ሲወጡ ወደዛ ሀገር ሄዱና ኦኬ ከዛ እነሱ ከመኖሪያ ሀገራችሁ ስዊዘርላንድ ቱርክ ለመዝናናት በሄዳችሁበት ነው ይሄ ነገር የተፈጠረው። ያ ኦኬ እና አብረን በምንኖር ሰዓት ሁሉንም ነገር የሚያደርገው እሱ ነው። ስራ እንኳን ሲወስደኝ እኔ የምሰራበትን መንገዱን እራሱ አላየውም ነበር። ምክንያቱም እሱ አድርሶኝ ነው እንትን የሚለውና መኪና እንትን መንጃ ፈቃድ የማውጣት ምንም አይነት እንትን የለም። ሁሉንም ነገር ስለተሟላልኝ በሱ ስለጠጋኝነት ሳይሆን የሆነ ሁሉንም ነገር ስለሚያደርግልኝ እኔ ምንም እንደዚህ አዲስ ነገር አድርጎ እንትን ለማለት ምንም ያሳስበኝ ነገር አልነበረም። ለማወቅም ምንም ብዙም ፍላጎቱም አልነበረኝም። ምክንያቱም
ምን አስጨነቀኝ ብዬ ስለማስብ ማለት ነው። እሱ ስለሚያደርግልኝ ሁሉንም ነገር እሱም ችግር የለውም ምን ያደርጋለሁ ምናምን ይላል። በቃ እና በጣም አንደርስታንድ ያደርጋል። በጣም ጎበዝ፣ ሁሉን ነገር የሚያደርግ ባል ሚስትን ሰነፍ ያደርጋል። ያ ሙልቅጥ ስላደረገች ስራ ምስወስዱ ስለሚነፍሽ መንገዱን ማታይ ምን አገባኝ አለ ባል ያደርገዋል፣ ሁሉን ነገር እሱ ይፈጽመዋል ብለሽ ሁሉን ነገር እሱ ላይ ዝርግፍ አድርገሽ ትቀያለሽ። ያ ከዛ እንደውም ለመጀመሪያ ጊዜ ስራ ባሌ ከታመመ በኋላ ስራ ስሄድ ይቅርታ አይዞሽ ማሪ አይ ፊል ዩ በጣም እንደዚህ አይነት ይኸውልሽ፣ ለሚስት ብቻ አይደለም ለልጆቻችን እኛ ሁሉን ነገር የምናደርግላቸው እስከሆነ እኛ ስንወድ እነሱ መግቢያ አይጠፋቸዋል። አይዞሽ ለመጀመሪያ ጊዜ ባሌ ከታመመ በኋላ ብቻዬን ስራ ሲሄድ የባሌ ቤተሰቦች እናትና አባቱ በጣም ጥሩ ሰዎች ናቸውና እኔ ሊደግፉኝ አብረው ሊሆኑ ቤታቸውን ትተው ስቲል እስካሁን ከኔ ጋር ናቸው። አብረን ወደ ስዊዘርላንድ ተመለሳችሁ እንዴ? ያ እሱን እሺ ቀጥልልሻለሁ። ከዛ ወደ አውሮፕላን መጣና እንትን ለማለት ፕሌን መጣ ሊወስደው። ከዛ የዛኔ በቃ እሱን ሊወስድ ብቻ ነው የመሰለኝ እኔ እና እነሱም ወንድሙም ስለዋሸ ምናምን እሱም ብቻ ነው የሚወስደው፣ ማንም የለም ሌላ አብሮት ምናምን። ከዛ ያቺ ነርስ ከዚህ ከስፔስ የሄደችው ነርስ አየችኝና አንቺ ምን ሆነሽ አለችኝ። እኔ ሚስቱ ነኝ። ከዚህ ሀገር ነሽ እንዴ ስትለኝ አይ አይደለሁም እንደዚህ ለረፍት መተን እንደዚህ ተፈጥሮ ነው ምናምን ስላት ከዛም በጣም አዘነችና እና ብቻሽን ነሽ እዚህ አለችኝ። ዘመዶች አሉሽ አለችኝ። ነው የለኝም፣ ማንም የለኝም፣ የእሱ ቤተሰቦች ብቻ ናቸው አልኳት። ከዛም እዚህ ብቻሽን ጥቼሽ አልሄድም፣ እኔም ሴት ነኝ እና አውቀዋለሁ በሰው ሀገር ሄዶ እንደዚህ እንትን ማለት ምናምን እኔ እንትን እልሻለሁ አናግራቸዋለሁ እንትኑን ትኬት እንዲቆርጡ እንትን አለ። ከዛ አይዲያ ሳሳያት የዚህ ሀገር ነዋሪ የስዊዝ ነዋሪ መሆኔ ምናምን ስትል እንደዛም ነዋሪ ሆነሽ ነው ብቻውን የሄደው ያለች ብለው የነገሩን እንደ ምናምን ብላ እሷ ደወለችላቸው። አይዲን ፓስፖርቴን ሁሉም ነገር ላገችላቸው እና እዛው ላኩላት ትኬት። ግን ሆቴልሽ አልሄድም አንጠብቅሽም፣ ሆቴልሽ ሄድሽ ሻንጣሽን እስከምታመጪ ዝም ብለሽ የምትሄጂ ከሆነ እንሂድ አለችኝ። ኦኬ ችግር የለው ብዬ ዝም ብዬ መጣሁ። ሻንጣዬን ሳልይዝ ምንም ሳልይዝ ዝም ብዬ በለበስኩት ልብስ ነው መጣን እዚህ። ከዛ እዚህ ከመጣን በኋላ የወንድሙ ገርል ፍሬንድ እና ወንድሙ መጣችና እኔ ዛኔ ማለት ቋንቋ ብዙም አይደለውም፣ ቋንቋ ገና እየተማርኩ ነው ምናምን ቋንቋ እንትን ስለማትይ ማንም እዚህ ሀገር ደግሞ ቋንቋ ስለማታወሪ አያስተናግዱሽም፣ እንግሊዘኛም አይችሉም አለችኝ። ከሷ ጋር በእንግሊዘኛ ነው የምንግባባው። ከዛ ለእኔ ኃላፊነቱ ስጭኝና እኔ አናግራቸዋለሁ ሐኪሞቹን ሁሉንም ነገር እኔ ያደርጋለሁ። ከዛ እኔ ላንቺ አሳውቅሻለሁ አለችኝ። ከዛ ኦኬ ምናምን አልኳት። እኔ እንደዛ እሺ ምናምን ብዬ ሰጠኋት። ከዛ ሰጥቻ እኔ ደግሞ ኖርማል መስሎኝ ደወልኩኝ ሐኪም ቤት በሁለተኛው ቀን እንዴት ነው መቼ ነው መጠየቂያ ሰዓት ምናምን ማለት። ከዛ እናናግርሽ አንችልም፣ አንድ ሰው ብቻ ነው ኃላፊነት ያለው እሱም የወንድሙ ገርል ፍሬንድ ናት ምናምን አለችኝ ነርሷ ማለት ነው። ከዛ ስልኬን ብሎክ አደረኩት። ከዛ በኋላ እንዴት እንደዛ ይሆናል ምናምን ቤስ አንቺ እዚህ ሀገር አዲስ ስለሆንሽ ማንም መብት አይሰጥሽም፣ ዝም ብለሽ ከኛ ጋር ተስማሚና ፈርሚ፣ ኢፍ ዩ አግሪ ምናምን ፈርሚ፣ ለኛ ኃላፊነቱ ስጪኝ። እኛ ግን እዚህ ሀገር እንትን ስለሆነን ይሰጠናል፣ ኃላፊነቱ ሙሉ በሙሉ ይሰጠናል። ግን አንቺ እኛ ሁሉንም ነገር ዲሲሽን ላይ እናስገባሻለን፣ አንቺ ብቻ አግሪ አድርጊ፣ አግሪ ካደረግሽ ብዙ ቦታ አይሄድም እንትኑ ኬዙ ምናምን አለችኝ። ወንድሙ አለኝ። ከዛ ነው አልስማማም አልኳቸው። ከዛ የወንድሙ ጓደኛም ከዚህ በፊት ደግሞ የወንድሙ ጓደኛ ዝም ብሎ እንደዚህ ሊጠይቀኝ ነግሮኝ ነበር። ወንድሙ እንደዚህ ካለሽ እንዳትስማሚ፣ ምንም አይነት ነገር ይሄ የፓወር አቶርኒቲ የሚባል ነገር በጭራሽ እንዳትሰጪ፣ ምንም አይነት ነገር እንዳትስማሚ እና ማንም ከመብትሽ የሚከለክልሽ የለም፣ ምንም ነገር ብትሆኝ ሚስት ነሽ አለኝ። ከዛ ያ ትዝ አለኝና አልስማማም አልኳት እሷ። ከዛ በጣም በስልክ ያስጨነቁኝ ወንድሙ ምናምን።
ነው በጭራሽ አልስማማም። ከኔ የሚወስዱ ከሆነ መተው ይሰዱ እነዚህ የተባሉት ማለት ነው። ምንድነው እንትን የሚሉት ነገር አለ፣ የሚወርሱት ነገር አለ። ነው ወርስ ምን የለውም ምንም አይነት ወርስ የለውም። ግን ላይፍ ኢንሹራንስ አለው ነው የለውም። እኔም ክሊር ያልገባኝ ለዛ ነው ለምን እንደዚህ እንዳረጉ ለምን እንደዋሸ ጥቅማቸው። እንደውም አንቺ ብታስተምሚላቸው ቀለላቸው። እንደውም ምን ሊጠቀሙ ነው እንደዚህ በጣም እኔም ራሱ ለሚያሰጭን እያሉ ሚስት እያለች እንዴ ሚስት ናት እኮ የምትቀድመው ከወንድም ለባል ሚስት ናት መጀመሪያ። እና እኔም ያልገባኝ ነገር በጣም ምንድን ነው ያለው እኔ ማላውቀው ነገር አለው እንዴ ብላ ብዬ አባትየውን ጠይቄው ነበር። አባትየው ደግሞ በጭራሽ ለማንም እንዳትሰጪ ልጁ ጋር ተጣላ። በጭራሽ አንቺና አንቺ ብቻ ነሽ የሚመለከትሽ አለኝ አባቱ ማለት ነው። እንዳትስማሚ እኔ ከጎንሽ ነኝ ምናምን አለኝ አባቱ። ከዛ የሜዲካል ዲሲሽንም ለሁሉም ነገር ማለት ነው ኃላፊነት የሆነ ሰው ኤብል ሳይሆን ሲቀር ሚስት ወይም የቅርብ ሰው ነው ፋሚሊ ሜምበር ነው ለሱ ዲሲሽን የሚያደርገውና በዛ ነው። ከዛ አልስማማም አልኩኝ። እንትን የሆስፒታሉ ሶሻል ወርከር ምናምን ይባላሉ እነሱ እኔ እንደማልስማማ ከዛ የባህሌ ማንም የለኝም ነበር እዚህ ሀገር ራሱ ጓደኛም ራሱ የለኝም ብዙ ከዛው ጋር ምንም አልግባባ። ምክንያቱም ባህሌ ብቻ ጓደኛዬም ነው ሁሉም ነገሬ ስለሆነ ከማንም ጋር እንትን የለኝምና ማንንም አላቅም ማንም ዘመድ የለኝም። ከዛ በጣም ግራ ገባኝ የት እንደምሄድ ማንን እንደምጠይቅ ምናምን ግራ ገባኝ። ከዛ በድንገት እንደዚህ የለባሌ ጓደኛ በድንገት ሰምቶ እሱ ደግሞ ለጓደኛው ለሴት ጓደኛው ነገራት። ከዛ እነሱ ከጎንሽ ነን አሉኝ። በጭራሽ እንትን እንዳቲ ከጎንሽ ነን አሉ። ከዛ የባሌ ጓደኛ የጓደኛው ልጅ ነበረች የጓደኛ ሰው የዘመድ ልጅ ነበረች እና እሷ እንደዚህ እንግሊዘኛ ስለምትችል ካንቺ ጋር ትግባባለች ጓደኛሽ ትሆናለች እና አብራችሁን ትረዳሻለች አለችኝ። እሷ ደግሞ ልጇን ይዛ ከሩቅ ሰፈር ነበር የመጣችውና ችግር የለውም ብላ ሄድን አናገርናቸው። ስናናገራቸው አንቺ እንዳለሽ እኮ አናውቅም ነበር አሉን። ሆስፒታሉ ራሱ እንደማትፈልጊና እንደዚህ በጣም አዘበራርቆ ነው የነገራቸውና እኔ ፍላጎት እንደሌለኝ እና እኔ በፍላጎቴ እንደሰጧቸው ለነሱ ኃላፊነቱን አድርገው ነው እንደዚህማ የሚባል ነገር የለም ቅድሚያ የሚሰጠው ለሚስት ነው ብላ ነገረችኝ። የሆስፒታሉ ምንትን ማለት ነው ሶሻል። ከዛ ከዛሬ ጀምሮ እንደምትፈልጊ ይሆናል ስምሽን እናስገባለን ከዛ የማትፈልጊው ሰው ይወጣል አሉኝና ኃላፊነቱ ሰጡኝ። ከዛ የቺን ገርል ፍሬንዱንም አስወጣዋት። ከዛ ከዚህ በኋላ እባክሽ አትግቢበት እንደዚህ አይነት ጉዳይ ላይ ራሴ ጨርሰዋለሁ አልኳት እና እሷን እንትን ዘጋሁት። ከዛ እሷ በጣም ዲስሪስፔክት አደረገችኝ ምናምን ብላ ሌላ ግርግር ፈጠረች። ይሄን ብቻ ነው ያልኳት ነው። ከዛ በብዙ እንትኖች ወንድሙ ደግሞ በጣም የመጨረሻ አስመሳይ በምላሱ ብቻ የሚኖር ሰው ነውና እኔ ስለማውቀው ባሌም ቀድሞ ስለነገረኝ ስለሱ ምናምን በጣም እሸሸዋለሁ ማለት በሩቁና ሚላውንም ቃል ብዙም አላምነውም ስለሚ እና የዛኔ ለመጀመሪያ ጊዜ ቅድም ያስለቀሰኝ ለመጀመሪያ ጊዜ ከባሌ ብቻዬን ወደ ስራ ሲሄድ ምክንያቱም ስራ መጀመር ነበረብኝ። አሁን ሆስፒታል ውስጥ እዚህ ገባ። ከዛ ያለውን ነገር ምንም ማድረግ አልችልም። ገደብ አለው የመጠየቂያ ሰዓትን ዝም ብዬ በሰዓት መሄድ አልችልም እና ቤት ቁጭ ስላልኩኝ ከዛ የምሰራበትን ስለሚያውቁን ለተወሰነ ጊዜ ስራ ላይ ነበር እኮ። ቆይ ያልገባኝ ነገር ከቱርክ ወደ ስዊዘርላንድ ተመልሳችሁ አንቺ ስራሽን ለመጀመር ማለት ነው ተመልሳችኋል? ኦልሬዲ ወደ ስዊዘርላንድ ተመለስን። 1 ወር ተቀመጥኩኝ ያለ ስራ። ኦኬ። ስለዚህ ቤት ስለተቀመጥኩ ብትዩ የት ቤት ለብቻችሁ ባልሽ ተከራይታችሁ ነበር የምትኖሩት ወይስ ከቤተሰቦቹ ጋር ነው አብራችሁ? ኖ እኔና ባሌ አብረን ነው የምንኖረው ቤታችን ማለት ነው። እዚህ መንግስት ቤት ሰጥቷችሁ ወይስ ተከራይታችሁ? ለምን ተከራይተን ኦኬ። እሺ ታዲያ ባልሽ ታሞ ሆስፒታል ሲተኛ የቤት ኪራይ ማን ይከፍላል? ባሌ ደሞዝተኛ ነው። ስቲል ደሞዝተኛ ነው። ኦኬ ማለት ደሞዝ አለው ካምፓኒ ከፍለዋል እና እኔም ደሞዝ አለኝ። ኦኬ ጥሩ። እሺ ከዛ ቤት መቀመጥ ደብሮሽ ወደ ስራ ልትመለሽ ነው? 1 ወር ተቀምጠሽ እሱ ጋር ነው ያቆምነው። ያ ከዛ ምክንያቱም ሰዓት ስላለው ገደቡ በየጊዜው መሄድ ስለማልችል
በቃ ወደ እስራኤል ጀምር፣ ከዛ ደግሞ ኃላፊም አለቃይም ማትመለሽም ከሆነ አሳውቂኝ ምናምን ብለው ነገሩኝ። ምክንያቱም 1 ወር ምናምን ያለ ምንም ተቀመጥኩ። ከዛ በቃ ምንም ባሌ ነበር በመኪና የሚደርሰኝ። እኔ መንጃ ፈቃድ የለኝም፣ ያለ መኪና ደግሞ መሄድ አልችልም። ከዛ የባሌን አባት አናገርኩትና እሱ ሊያደርሰኝ ተስማማ። ከዛ የዛኔ ለመጀመሪያ ጊዜ ስንሄድ ከቱርክ መጥተው ነው መጡ። መጡ ወደ ቱርክ ሄደዋል ብለሽ ነው? መጡ ኮል ሳፖርት ሊያደርጉኝ ልጃቸውንም ለመጠየቅ እኔንም ሊረዱኝ ነው የመጡት። ስቲል እስካሁን ከኔ ጋር ናቸው። ኦኬ። ከዛ የት ቤት ይኖራሉ ታዲያ? ከኔ ጋር ቤታችን ትልቅ ነው። ቤት ውስጥ ኦኬ። እሺ። ከዛ የባሌ አባት ነበር መጀመሪያ የመጣው፣ እናቱ አልመጣችም ነበር። ከዛ እሱ ስራ ይደርሰኛል ጠዋት እና ለመጀመሪያ ጊዜ ስንሄድ መንገዱን ብዙ ጊዜ ሄድኩበትን ስራ ማለት ነው መንገዱን አላውቀውም። ከዛ በጂፒኤስ አደረግንና በጣም ግራ ስንገባ ምናምን ለተወሰነ ጊዜ ለዛ እስከሚሄድ ድረስ ብዙ ጊዜ ሄድኩበት መንገድ ማለት ነው ዞሬ ስለማላየው እና ከሱ ጋር ሲሆን እንኳን ማውቀውን መንገዱ ራሱ አላውቀውም ማለት የሆነ ሁሉም ነገር የሚመራኝ እሱ ነው የሆነ ከዛ በኋላ በቃ ሁሉም ነገሮች ሁሉ ከበዱኝ። ሁሉም ነገር በራሴ ማድረግ ጀመርኩ። ሆስፒታል መሄድ፣ ከዛ ሐኪሞችን ማናገር ስላለው ነገር፣ ቢሎችን መክፈል፣ ይሄ ሁሉንም ነገር የሚያደርገው እሱ ነበር። ከዛ አንዳንዴ ደግሞ እዚህ ሀገር አንዳንድ ዘረኞች አሉ። ቋንቋ መናገር ሳትቺ ስቀሪ በደንብ እንትን ይሉሻል ምናምን፣ ትክክል ፍሎይንት ካልሆንሽ ምናምን ያመናጭቁሻል። ሐኪም ቤት ውስጥም እንደዛው። ግን በጣም ጥሩዎቹም አሉ አንደርስታንድ ያደርጉና አብዛኛው ጊዜ ኮሚኒኬት ማድረገው ከዶክተሮች ጋር በእንግሊዝኛ ነው። አይዞሽ ቸኮሌት። ለዚህ ነው ሰዎች ሁልጊዜ አንድ ቀን የሆነ ነገር እንሆናለን ብለን አብሮን ያለን ሰው ራሱን እንዲችል ማድረግ አለብን። እውነት በጣም ነው የሚጎዳው ይሄ ነገር። ሁልጊዜ ሰው የሚያደርግልን አብሮን ያለ ሰው ሁሉ ነገር የሚያደርግልን ከሆነ አንድ ቀን ያ ሰው እንደዚህ ታሞ ያልጋ ቁራኛ ሲሆን እኛ ግራ ነው፣ ዓለም ነው የሚጨልምብን። በጣም ሁሉም ነገር ጭልም። ከዛ ወደ ኢትዮጵያ ራሱ መሄድ ፈልጌ ነበር። ከዛ እኔ ያው ጥየው ብሄድ የሚያስበው ስለታመምኩና ጥየው ሄድኩ። ውሃ ጠጭ ፕሊዝ እንድትረጋጊ። አይዞሽ የኔ እናት። ውሃ ጠጣው ነው እና የዛኔ በጣም ሁሉም ነገር ተጨላለመብኝ። ሁሉንም ነገር መሄድ ፈለኩኝ እና እኔ በሄድ ደግሞ የሚያስበው ጥየው ስለታመመ ጥየው እንደሄድኩ ምናምን እንደዛ። ከዛ በቃ ለመቻሉ ወስኜ ነገሮች አንዳንዴ ሲከብድ ሁሉ ቀን አለቅሳለሁ። ግን እዛ ሲሆን ሆስፒታል ሲሆን ግን አላለቅስም። ሁሌ ማለት ፖዚቲቭ ነገር ማሳየት አለብን። እንደዚህ ይሄ ብሬን ኢንጁሪ ያለባቸው ሰዎች ነው። ሁሌም ጥሩ ነገር እነዚህ ዶክተሮች አንዳንዴ ተስፋ የሚያስቆርጥ ነገር ይነግሩናል። ምንም በቃ ከዚህ በኋላ እኛ የሚቻለን እናድርገናል። ማየትም አይችልም፣ አናቅም፣ ምን እንደሚፈጠርም አናቅም። ራስሽን አዘጋጂ፣ ያለበት ሁኔታ ሁሌ ነው። በቃ ይሄ በቀን ነበር የሚነግሩን። እና ግን ይተነፍሳል። በማሽን ነው የሚተነፍሰው ወይስ በራሱ ነው የሚተነፍሰው? ማሽን ተገጥሞለታል መተንፈሻ? በማሽን ነው። ያ ከዛ አይኑ ክፍት ሆኖ ግን አይኑ ክፍት ሆኖ ግን አይኑ መጀመሪያ ክፍት ሆኖ አይኑ እንትን አይልም፣ አይጨፍንም። እንዲህ ሰው ሲኖር ሪያክሽን አያሳይም። እና ለዛ ነው ምናልባት አይኑ ጠፍቶ ይሆን ብለው የሚያስቡት ማለት ነው። አይኑ ክፍት ነው። አሁን ለምሳሌ አንቺ ስታልፊ ወይ ስታናግሪ ምናምን እንትን አይልም እና ከዛ አያሳይም ምንም። እና የመጀመሪያ ቀን የዛን ቀን በቃ ሁሌ ጎግል እያደረኩኝ እንደዚህ እንዴት ነው መረዳቸው እንደዚህ ማድረግ ምረዳው ምን ባደርግ ነው ያለሽ ኔትወርክ ነጥሎሽ
ምን ባደርግ ነው የምረዳው ምናምን የሚለውን ነገሮችን እያነበብኩኝ ብዙ ነገር እያነበብኩ ከዛ አንዳንዴ ባያዩንም እንደዚህ እንትን ባይሉንም ምናልባት እየሰማን ሊሆን ስለሚችል ለዛ የተቻለን በቃ ጥሩ ነገር ማውራት የድሮ ነገሮችን ማውራት የሚወደውን ነገር ሙዚቃ ምናምን የተለያዩ ነገር ማድረግ ከዛ እኔ ሁሌም እየሄድኩኝ እንትን ሌተር እየጻፍኩኝ አነብለታለሁ ሙዚቃዎችን ከፍትለታለሁ የሚወደውን ሙዚቃዎች በቃ ስለ ኳስ ይወዳል ስፖርት ይወዳል ስለ ኳስ ምናምን ሁሉንም ነገር አወራል እና አንድ ነገር ጥሩ መጥፎ ነገር አንዳንዴ በጣም ማልቀስ ፈልግ ራሱ ይዘዋለሁ እንደምንም እንደዛ ሳረግ አንድ ቀን አይሲ ውስጥ ሆኖ ለመጀመሪያ ጊዜ ዝም ብዬ ነው የጠየኩት እኔ መልስልኛል ብዬ አላሰብኩም እና are you tired ብዬ ዝም ብዬ አልኩት ከዛ ምንም መልስ የለም ሪአክሽን የለም ከዛ ቁጭ ብዬ ዝም ብዬ ሙዚቃ እየዘፈንኩኝ እያለ ነው ብሎ በአፉ ምልክት አሳየኝ ትንሽ በዝግታ ድምጽ ከዛ እዚህ እንዳለ አወኩኝና ለሐኪሞቹም ነገርኳቸው ከዛ እነሱም ሁሉም ደስ አለ በጣም የመጨረሻ ይዛኔ በደስታ ብዛት ማልቀስ ጀመርኩኝ ከዛ ሳለቀስ አየኝና ቅንድቡን አጨማደደው አታልቅሽ አይነት ነገር ማለት ነው እንደዚህ ቅንድቡን እንትን አደረገም እንደዚህ የማክሮፍ ምልክት የለም ስታለቅሽ አዝናለሁ አይነት ነገር ነው ሁሌ እንደዛ ይለኛል ሲከፋሽ ይከፋኛል ከዛ እንደዛ ሲያደርግ ኦኬ እኔ ማለቅ ሰው የደስታ ነው በጣም ደስ ስላለኝ ነው ኦኬ ምናምን አለ ከዛ ስማይል ማሳየት ጀመረ ከዛ ሪያክሽኖችንም ማሳየት ሲጀምር በጣም ደስ አለኝ ሐኪሞቹም ነገርኳቸው እነሱም አዩ ምናምን ደስ አላቸው ከዛ አይኑም እንደሚሰራ እንደሚያይ በዛ ማወቅ ጀመረ ምክንያቱም ሰው ሲራመድ ማየት ይጀመረ ሰው ወደ አለፍ ሲልም አይኑን ማንቀሳቀስ ጀመረ ከዛ እንደሚያይ ምናምን አረጋገጥን ከዛ ደስ አለን ከዛ ደስ ብሎን ምናምን በቃ አሁን ደህና ስለሆነ ቴራፒ ምናምን እየተሰጠው ወደ ኖርማል ክፍል ይሄዳል አሉን ከዛ ኦኬ ምናምን ብለን ኖርማል ክፍል ሄደ ከዛ በሁለተኛው ቀን ኢንፌክሽን አጋጠመውና የበለጠ በቃ እንትናለ ወደ ኋላ ተመለሰ ያሳየው ይሄ ፕሮግረስ እንዳለ ወደ ኋላ ተመለሰ የምን ኢንፌክሽን ይሄ ሰርጀሪ የተሰራበት ቦታ እና ደግሞ ለመተንፈስ አእምሮን ጭንቅላቱን ነበር ሰርጀሪ የተደረገው ያ ሁለት ቦታ ከዛ በኋላ ያ ነገር ከገጠመ በኋላ የተለያየ በሽታ መጣበት በቃ ይሄ ኢንፌክሽኑ የሳምባም ኢንፌክሽን በማሽኑ ምክንያት እና ደግሞ ሰዎች እንትናቸው አይምሮአቸው ሲጎዳ እንደዚህ ስትሮክ ብሬን ብሊድ ሲያጋጥማቸው በራስ መዋጥ ምናምን አይችሉም ይሄ በቃ መተንፈስም ያስቸግራቸዋል እና በዛ ምክንያት አንገት ላይ የሚደረግ ቀዳዳ አለ እንዲተነፍሱ የሚደረግላቸዋል አላቅም ካወቃችሁት እኔም ለመጀመሪያ ጊዜ በባላይ ነው ያወቅኩትና እኮ እንደዚህ እዚህ ጋር ይቅርታ እዚህ ጋር ይበሳልና ይበሳል ከዛ ምግብ በመርፌ ይደረጋል ኖ ለምግብ አይደለም ለመተንፈሻ ነው ቱቦ ይደረጋል ለመተንፈሻ ነው ኦኬ በራሳቸው መዋጥ ስለማይችሉ ስትይኝ እንትን መሰለኝ ያ መዋጥም ስለማይችሉ ምግብም በዚህ የሚደረግላቸው አሉ አይደል ያ ምግብ የሚሰጠው በፊት በአፍንጫው ነበር ከዛ በቃ በሆዱ አደረጉለት በሆዱ ላይ ስለዚህ አንድ ቀዳዳ እዚህ ጋር መተንፈሻ አንድ ቀዳዳ ደግሞ ሆዱ ላይ ለምግብ ያ ኦኬ ከዛ እንደዛ አድርገውለት እንትኑ ይሄ ኢንፌክሽን ተያዘ ሳምባውን በጣም ተጎዳ ታመመ በጣም የመጨረሻ ታመመ ድጋሚ አይሲዩ ውስጥ ገባ በዚህ በማሽን በመተንፈሻ ምናምን በተለያየ ምክንያትና አይሲዩ ውስጥ ገባ ከዛ የመጨረሻ ታመመ በቃ እንደገና የልብ ምቱ ይጨምራል በጣም ብዙ ለሁለት ወር ምናምን ያህል በሲመላለስ ነበር በቃ ኖርማል ክፍል አይሲዩ ምናምን ከዛ ነበር ከዛ በቃ ከእነሱም እኛ ምንም ልናደርግ አንችልም በቃ ምንም ተስፋው ምን እንደሆነም አናውቅም ምናምን ብለው ነገሩን ማለት በዚህ ሁሉ መሀል መንቀሳቀስ አይችልም እጁንም ጣቱንም አያንቀሳቅስም ነበር እና ከዛ በመሀል ከተሻለው ሲሻለው ደግሞ ወደ ሪሃብ ታውቂያለሽ ወደ
ያ እዛ መሄድ ነበረበት ከሆስፒታሉን ሲጨርስ ማለት ነው። ሆስፒታላይዝ ተደርጎ ሲጨርስ ከዛ ወደ ሪሃብ ሄደ። እዛም ደግሞ በጣም ታመመ እና ድጋሚ በአምቡላንስ ተመለሰ ወደ ሆስፒታል። እንደዛ ለ5 ጊዜ እንደዛ ተፈጠረ። ይሄዳል ይመጣል፣ ይሄዳል ይመጣል። ከዛም እንደዚህ በመሀል ያ ሲፈጠር ከዛ ያው እኔም እየሰራው ግን ኤቭሪዴይ ሄዳለሁ ሆስፒታል ማለት ነው። ከዛ ግን እያየሁ ለመጀመሪያ ምንም ነገር ሲፈጠር እኔ አብሬ ብዙ ስለማሳለፍ ማውቀው እኔ ነኝ እና ለሐኪሞች የምነግራቸው እኔ ነኝ። ምክንያቱም ማንም ሊረዳውና እንትን ሊለው አልቻለም። ከዛ እንዴት መግባባት እንዳለበት አስተማርኩት። በእጁ ብጣቱን ይሄ አውራ ጣቱን ወደ ላይ ያዝ፣ ከዛ ወደ ታች ሲያደርግ ነው እንደዛ ህመም አለብክ ያ ምናምን እንደዛ አይነት ነገሮችን ከዛ ከነሱ ጋር እንደዛ መግባባት ጀመረ። ምክንያቱም ማውራት ስለማይችል ሌላውን ማንቀሳቀስ ስለማይችል ከዛ ጣቶቹ ማንቀሳቀስም ጀመረ። ትንሽ እዛ ሆስፒታል ውስጥ ሆኖ ቴራፒ ይሰጠዋል ትንሽ ማለት ነው ለ30 ደቂቃ በቀን። ከዛ ያንን ነገር እያሳየሁት ምናምን ከዛ እኔም እየሰራው አንዳንዴ በጣም እየሰራው በመሀል አንድ ቀን በጣም ደስ ብሎን ወደ ሪሃብ ደህና ሆነ ብለን ሪሃብ ሄደ። ከዛ ሶሪ የለውም እናቴ አይዞሽ በእናትሽ። ከዛ የዛን ቀን ትዝ ይለናል ደህና ሆኖ ለ5ኛ ጊዜ ማለት ነው ሪሃብ ሄደ። ከዛ በቃ ከዚህ በኋላ አይመለስም ብለው ሐኪሞቹ እዛ በጣም በቃ እታወቃለሁ ሁሌ ስለምን ሐኪሞቹ ዶክተሮቹም ያውቃሉ የሱን ኬስ ምናምን። እነሱም ራሱ በቃ ደስ ብለውን ቦታ ሪሃብ ለማግኘት በጣም ቀላል አይደለም። በጣም ብዙ መጠበቅ አለብን። ብዙ ፕሮሰስ አለውና በቃ ከዚህ በኋላ አይመለስም ይሄ መጨረሻ ነው የሚሆነው ብለን ሄደ። በጣም ደስ ብሎን ከዛ ሪሃብም እኛም ሄድን። እናቱም ሁላችሁ ደስ ብሎን ከዛ ሐኪሞቹንም እዛ ማይሉት አናገር ናቸው። ከዛ ለመጨረሻ ጊዜ ለዚህ ለ5ኛው ጊዜ ሲሄድ ማለት ነው የሪሃብ ሐኪሞቹ ራሱ ተገረሙ። ምክንያቱም በዛ ሰዓት ያለው እንትን ፕሮግረስ ነበረው። እጁን ማንቀሳቀስ ጀመረ ይዛኔ ደግሞ እና ደግሞ መግባባትም ጀመረ እንደዚህ በትንሽ የስ ነው ማለት ያ ናይን በጀርመንኛና መግባባት ጀመረ። እዛኔ እነሱም ደስ አላቸው። በቃ አሁን አሪፍ ነው የሚመስለን፣ በጣም አሪፍ ላይ ነው፣ ምክንያት ይሰራል፣ ከዚህ በኋላ ተስፋ አለው ለምን አሉን። ከዛ እነሱም ደስ ብሎን በቃ ብለን ቆይተን ከሱ ጋር አምሽተን ወደ ቤት ሄድን። ከዛ በሁለተኛው ቀን ስራ ሄድኩኝ። ስራ በመሀል እየሰራው ያለ ትዝ ይለኛል በኢትዮጵያ 6 ሰዓት ማለት ነው ከሰዓት እና ተደወለልኝ ስልክ ከሪሃብ ባለቤትሽ በጣም ስለታመመ ልከነዋል፣ በአምቡላንስ ወደ ሆስፒታል ልከነዋል። በተንፈስ ስለከበደው እንትን ሳምባውን እንደገና ኢንፌክሽን አጋጠመው። ከዛ ከዛኔ በጣም ከአቅሜ በላይ ሆነ። ጭንቅላቴ ሊፈነዳ ደረሰ። ከዛ አልቻልኩም፣ አለቀስኩኝ እዛው እየሰራው። ከዛ ሄድኩኝና ላለቃይ ወደ ቤት መሄድ ፈልጋለሁ አልኳት። ከዛ አየችኝና ባለቤትሽ ሞተ እንዴ አለችኝ። ከዛ በጣም አናደደችኝና በጣም ይሄ ጥያቄዋ ራሱ አስለቀሰኝና እዛው ማልቀስ ጀመርኩኝ። ከዛ አይደለም አሞት ነው መሄድ አለብኝ አልኳት። ኦኬ ሂጂ ምንም አልችኝ። ከዛ ሄድኩኝ ወደ ቤት። ከዛ ወደ ሆስፒታል ሄደን እዛ ኢመርጀንሲ ውስጥ ነበር ምናምን። ከዛ ሞታል፣ በጣም ትኩሳት አለው፣ የመጨረሻ ልቡ በጣም እንትን ይላል፣ ይመታል ከፍተኛ። ከዛ እንደምን መድኃኒት ሰጡት ምናምን፣ የተሻለ እየተስተካከለ መጣ። እንደዚህ በመሀል ብዙ ጊዜ አይሲ ውስጥ ገብቶ ተመለሰ፣ ብዙ ጊዜ ማለት ነውና ከዛ በመጨረሻም ኖርማል ክፍል ገባ። የሆነ ስቴሽን አሪፍ ስቴሽን ነበረ እዛና ከዛ አሪፍ ፕሮግረስ እያደረገ መጣ፣ እየተስተካከለ እንትኑ ኮሚኒኬሽን ስኪሉ ተስተካከለ። ከኛ ጋርም ኮሚኒኬት ማድረግ ጀመረ፣ ማውራት ጀመረ። ግን ሲያወራል በደንብ እና ጥያቄዎችን ስጠይቀው መመለስ ጀመረ። የሚመልሰው ደግሞ ትክክለኛ መልስ ነው። ስለዚህ ጭንቅላቱ በደንብ እንደሚሰራ እንደሚያስታውስ እና መቀለድም ራሱ ብዙ ማውራት ሳይጀምር በትንሹም መቀለድ ጀመረ።
እጁ ማንቀሳቀስ ወደ ላይ ከፍ ማድረግ፣ እግሩንም እንደዛው ማንቀሳቀስ ጀመረ። ከዛ ያው እንደዚህ እያልን ስንት ወር ነው አሁን? 8 ወር ማለት ነው ያ ከተፈጠረ። ከዛ አሁን እንትን ማለት ጀመረ ማውራት፣ አንገቱ ላይ ያለው ነገር ተነሳለት። ከዛ ወደ ሌላ ሪሃብ ስፔሻላይዝድ እሱ እንደዚህ በሱ ኬዝ ላሉ ተብሎ ሌላ ተፈልጎ ተገኘና እዛም ደግሞ ያንን ለማግኘት በጣም ብዙ ነበር የጠበቅነው። ብዙ አውር ጠይቀን ብዙ ሁሉ ጊዜ በቀን እየጠየቀን ምናምን በቃ በጣም ጸልየንበት የተገኘ ቦታ ነውና በመጨረሻም ወደዛ ሄደ። በጣም ደስ አለን። ያ እና እኔም ደግሞ እየተማርኩኝ ነገሮችን ማለት እንትን እያልኩ ሁሉንም ነገር አሁን እንዴት ማድረግ እንዳለብኝ ያወቅኩኝ፣ ከስራዬም ተባረርኩኝ በዚህ ምክንያት እና ያ አሳዘነኝ። ከስራ ማለት በየጊዜው እያስፈቀድሽ ስለምትቀሪ ነው የተባረርሽው? አንዳንድ ቀጠሮ ሲኖርብኝ ምናምን እቀራለሁ እንደዚህ ምናምን ብዬና ከዛ አሁን እንደ የባለቤትሽ ያለበትን ሁኔታ በጣም ነው እንጂ ያውቁት በጣም ናቸውና በጣም አብረው የሚሰሩት ምናምን በጣም ነው ያዘሩት። በዚህ እንዴት እንደዚህ ምናምን ብለው ግን ያው ስራ ነው እዚህ ሀገር ለማንም እንትን አይሉልሽም። በቃ ለፊትሽ ላይ እየሳቁ እያዘኑ ከዛ በኋላ ከኋላ እንትን ይሉት ነው። ስራ ቢሄድ ስራ ይመጣል። ዋናው አንቺ ስራ እና አሁን እንዴት ነው ባለቤትሽ? አሁን በጣም ደህና ነው። ማንቀሳቀስ ጀምሯል። እጁን በደንብ ያንቀሳቅሳል፣ በደንብ ያወራል ማለት ያወራል በደንብ አሁን ያስታውሳል ነገሮችን። አንዳንዴ ጥያቄ ትሪክ የሚያደርገውን ጥያቄ ስጠይቀው ይመልስልኛል በትክክል ምናምን። ልክ እንደ በፊቱ ፐርሰናሊቲ ምናምን እየመጣ ነው፣ ወደ በፊት እየተመለሰ ነው። አይ ማለት ወጣ ከሪሃብሌሽን ወይ እቤት ነው? ሪሃብ ነው። ኦኬ ሪሃብ ነው። አንቺ እየሄድሽ በየቀኑ የምትጠይቂው? ያ እና ማለት ያያል፣ ያወራሻል? ያወራል። ስመጣ በጣም ደስ ይለዋል፣ ይስቃል። እና ምግብ ይበላል። አሁን ይሄ የጉሮሮ ቀዳዳ አልጀመረም። በሆዱ ነው የሚሰጠው ምግብ እስካሁን በሆዱ ነው የሚሰጠው። ያ መተንፈስስ ይሄ በራሱ ይችላል፣ ሁሉም ነገር ይችላል በራሱ መተንፈስ ይችላል። አንዳንዴ ሻይ እንሰጠዋለን፣ ኮፊ ምናምን ይሰጣል። ከዛም በኋላ አንድ ቀን እንደውም እንደምንድን ቡና መጠጣት ትፈልጋለህ ምናምን ስለው ካፕቺኖ ምን ትፈልጋለህ ስለው ምንም አልፈልግም አለኝ። ምንም ፍላጎት የለክም የምግብ ስለው ነው የለኝም አለ። ለምን ስለው በግሬ እስከምቆም ድረስ ፍላጎት የለኝም፣ ምግብ ማፍላት አልፈልግም ማለት ወደ ቤት እስከምመለስ ድረስ። እሺ ግን ይቅርታና መጸዳጃ ቤት ሄዶ ራሱን ችሎ ይጸዳዳል ነው? ገና ነው። ኦኬ ገና ነው። ምግብና መጸዳጃ ገና ነው፣ ግን በራሱ መተንፈስ ጀምሯል። አሁን በራሱ ይተነፍሳል፣ ያወራል።